ምዕራፍ 22 ሳኦል ካህናትን እንደገደለ። ዳዊትም ከዚያ ተነስቶ አመለጠ፣ ወደ ኤዶላም ዋሻም መጣ። ወንድሞቹና የአባቱ ቤተሰብም ሁሉ ይህን በሰሙ ጊዜ ወደ እርሱ ወደዚያ ወረዱ። የተጨነቀም ሁሉ ዕዳም ያለበት ሁሉ የተከፋም ሁሉ ወደ እርሱ ተሰባሰበ። እርሱም በላያቸው አለቃ ሆነ። ከእርሱም ጋር 400 የሚያህል ሰዎች ነበሩ። ዳዊትም ከዚያ በሞዓብ ምድር ወዳለችው ወደ መሴፋ ሄደ። የሞዓብንም ንጉሥ እግዚአብሔር የሚያደርግልኝን እስካውቅ ድረስ አባቴና እናቴ ካንተ ጋር ይቀመጡ ዘንድ እለምንሃለሁ አለው። የሞዓብም ንጉሥ ማለደው። ዳዊትም በአምባ ውስጥ በነበረበት ወራት ሁሉ በእርሱ ዘንድ ተቀመጠ። ነቢዩ ጋድም ዳዊትን ተነስተ ወደ ይሁዳ ምድር ሂድ እንጂ በአምባው ውስጥ አትቀመጥ አለው። ዳዊትም ሄደ፣ ወደ ሳሬቅ ከተማም መጥቶ ተቀመጠ። ሳኦልም ዳዊትና ከእርሱ ጋር የነበሩ ሰዎች ያሉበት ቦታ እንደ ታወቀ ሰማ። ሳኦልም በራማ በሚገኘው በመሰማሪያ ቦታ በኮረብታው ላይ ተቀምጦ በእጁም ጦር ይዞ ነበር። ብላቴኖቹም ሁሉ በአጠገቡ ቆመው ነበር። ሳኦልም በአጠገቡ የቆሙትን ብላቴኖች ብንያማውያን ሆይ እንግዲህ ስሙ፣ በእውነት የእሴይ ልጅ እርሻና የወይን ቦታ ለሁላችሁ ይሰጣችኋል። ሁላችሁንም 100 አለቆችና ሻለቆች አደርጋችኋለሁ። ሁላችሁ በላዩ ዶልታችሁ ተነሳችሁብኝ። ሁላችሁ በላዬ ዶልታችሁ ተነሳችሁብኝ። ልጄ ከእሴይ ልጅ ጋር ሲስማማል ማንም አልገለጠልኝም። ከእናንተም አንድ ለእኔ የሚያዝን የለም። ዛሬም እንደሆነው ሁሉ ልጄ አገልጋዬን እንዲዶልት ሲያስነሳብኝ ማንም አላሳወቀኝም አላቸው። የሳኦልም በቅሎች ጠባቂ ሶርያዊው ዶይቅ መልሶ የእሴይ ልጅ ወደ ኖብ ወደ አኪጦብ ልጅ ወደ ካህኑ አቤሜሌክ ሲመጣ አይቼዋለሁ። እግዚአብሔርንም ጠየቀለት፣ ስንቅንም ሰጠው፣ የፍልስጤማዊውንም የጎልያድን ሰይፍ ሰጠው አለው። ንጉሡም የአኪጦብን ልጅ ካህኑን አቤሜሌክን በኖብም ያሉትን ካህናት የአባቱንም ልጆች ሁሉ ልኮ አስጠራቸው። ሁላቸውንም ወደ ንጉሡ መጡ። ሳኦልም የአኪጦብ ልጅ ሆይ እንግዲህ ስማ አለ። እርሱም እነሆኝ ጌታዬ ሆይ ብሎ መለሰ። ሳኦልም አንተ ከእሴይ ልጅ ጋር ለምን ዶለትህብኝ? እንጀራና ሰይፍስ ሰጠኸው? ዛሬም እንደ ተደረገው ጠላት ሆኖ ይነሳብኝ ዘንድ እግዚአብሔርን ስለ እርሱ ጠየክለት አለው። አቤሜሌክም መልሶ ንጉሡን ከባሪያዎቹ ሁሉ የታመነ ለንጉሥም አማች የሆነ የትእዛዝህ ሁሉ አለቃ በቤትህ የከበረ እንደ ዳዊት ያለ ማን ነው? በውኑ ስለ እርሱ እግዚአብሔርን እጠይቅ ዘንድ ዛሬ ጀመርሁን? ይህ ከእኔ ራቅ። እኔ ባሪያ ይህንን ሁሉ ትልቅ ወይም ጥቂት ቢሆን አላውቅምና ንጉሡ እንደዚያ ያለውን ነገር በእኔ በባሪያውና በአባቴ ቤት ሁሉ ላይ አያኑር አለ። ንጉሡም አቤሜሌክ ሆይ አንተና የአባት ቤት ሁሉ ፈጽማችሁ ትሞታላችሁ አለ። ንጉሡም በዙሪያው የቆሙትን እግረኞች የእግዚአብሔር ካህናት እጅ ከዳዊት ጋር ነውና ኩብለላውንም ሲያውቅ አልነገሩኝምና ዞራችሁ ግደሏቸው አለ። የንጉሡ አገልጋዮች ግን እጃቸውን በእግዚአብሔር ካህናት ላይ ይዘረጉ ዘንድ እምቢ አሉ። ንጉሡም ዶይቅን
አንተ ዞረ ካህናቱን ግደላቸው አለው። ሶርያዊው ዶይቅም ዞሮ ካህናቱን ገደላቸው። በዚያ ቀን የበፍታ ኤፉድ የለበሱትን 385 ሰዎችን ገደለ። የካህናቱንም ከተማ ኖብን በሰይፍ ስለት መታ። ወንዶችንና ሴቶችንም ብላቴኖችንና ጡት የሚያጠቡትን በሬዎችና አህዮችንም በጎችንም በሰይፍ ሰንሰለት ገደለ። ከአኪጦብም ልጅ ከአቤሜሌክ ልጆች ስሙ አብያታር የሚባል አንዱ ልጅ አምልጦ ሸሸ፣ ዳዊትንም ተከተለ። አብያታርም ሳኦል የእግዚአብሔርን ካህናት እንደፈጀ ለዳዊት ነገረው። ዳዊት አብያታርን ሶርያዊው ዶይቅ በዚያ መኖሩን ባየው ጊዜ ለሳኦል በርግጥ ይነግራል ብዬ በዚያ ቀን አውቄአለሁ። ለአባት ቤት ነፍስ ሁሉ ጥፋት በደለኛው እኔው ነኝ። እንግዲህ ወዲህ ከእኔ ጋር ተቀመጥ፣ አትፍራ። ለእኔ ነፍስ የደህንነት ቦታ እንደምፈልገው ለአንተ ነፍስ የደህንነት ቦታንም እፈልጋለሁና ከእኔም ጋር ተጠብቀህ ትኖራለህ አለው።